አሳዛኝ ዜና ተሰምቷል። በዓለም ዋንጫ የተመለከቱን ተጫዋች ህይወቱ አልፏል። እንዴት አለፈ? ለምንስ አለፈ? የሚሉትን ዝርዝር መረጃዎች የምንመለከት ነው የሚሆነው። ሌላኛው ደግሞ ከ17 ዓመት በታች ብሔራዊ ቡድናችን ወደ ዓለም ዋንጫው ለመግባት 90 ደቂቃዎች ቀርተውታል። በአበበ ቢቂላ የሚደረገው ስታዲየም ምን አይነት ሁነት ይኖራል የሚሉትን እያንዳንዱ ዝርዝር ጉዳዮች የምንመለከት ነው የሚሆነው። እንዲሁም ደግሞ ሌሊቱን የተከናወኑ ሁለት ወሳኝ የሩብ ፍጻሜ መርሃ ግብሮች ነበሩ በዓለም ዋንጫው። እነዚህ ጨዋታዎች እንዴት ተጠናቀቁ? ቀጣይስ ማን ከማን ይገናኛል? እያንዳንዱን ዝርዝር መረጃዎች በገበያ ስፖርት የሐምሌ 5 የዕለተ እሁድ የማለዳ ስፖርታዊ ዜናዎቻችን በስፋት የምንዳስሰው ነው የሚሆነው። ታዲያ እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝኳችሁ መረጃውን ወደ እናንተ ደግሞ የማይደርስላችሁ ሮቤል አብርሃም ነኝ። አብራችሁን ቆዩ። በቅድሚያም ወደ ሀገር ውስጥ መረጃዎቻችን ነው የምናመራው። የብሔራዊ ቡድናችንን የሚመለከት ጉዳይ ነው። በሞሮኮ አስተናጋጅነት ለሚካሄደው የ2026 የዓለም ዋንጫ የመጨረሻ ዙር ማጣሪያ የመልስ ጨዋታ ዛምቢያን የሚገጥመው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድናችን በዛሬው ዕለት 9 ሰዓት ላይ ወሳኝ መርሃ ግብሩን ያደርጋል። ታዲያ ዛሬ 9 ሰዓት በአበበ ቢቂላ ስታዲየም በሚከናወነው መርሃ ግብር ላይ የኢትዮጵያ ብሔራዊ ቡድን ጨዋታውን ድል ማድረግ የሚችል ከሆነ ወደ ቀጣይ ዙር ማለፍ የሚችልበትን ሙሉ ውጤት ማስመዝገብ የሚችል ነው የሚሆነው ማለት ነው። ቀደም ብሎ በሞሮኮ ላይ ከዛምቢያ ጋር በነበረው የመጀመሪያ ዙር ጨዋታ 2-1 ተሸንፎ መምጣቱ ይታወቃል። ታዲያ 2-1 የተሸነፉት እንስቶቹ በዛሬው ዕለት ምናልባት በሜዳቸው ጨዋታውን ቀልብሰው ማሸነፍ የሚችሉ ከሆነ በቀጥታ የዓለም ዋንጫው ተሳታፊ መሆናቸውን ማረጋገጥ ይችላሉ ማለት ነው። ከቅርብ ጊዜ ወዲህ በታዳጊ ቡድኖቻችን እያሳየናቸው የሚገኙት ጥሩ መሻሻሎች ለወደፊቷ ኢትዮጵያ የበለጠ ትኩረትን እንዲሁም ደግሞ ተስፋን የሚሰጡ ጉዳዮች ነዋል። ታዲያ በባለፈውም በወንዶቹ የመጨረሻ ምዕራፍ ላይ ሆነን ሳይሳካልን ቀርቶ ነበር። ዛሬስ ሴቶቹ ነው የተጣፈን ተገጥማቸዋል የሚለው የቀን 9 ሰዓቱ መርሃ ግብር ምላሽ የሚሰጠን ይሆናል ማለት ነው። ሌላኛው ደግሞ መመልከት ይኖርብናል ብዬ የማስበው ትናንትና የተደረጉ የሩብ ፍጻሜ መርሃ ግብሮች ናቸው። ሌሊት 6 ሰዓት ሲል እንግሊዝ ከኖርዌይ እንዲሁም ደግሞ 10 ሰዓት ሲል አርጀንቲና ከስዊዘርላንድ ተጫውቶ ነበር። ይህ ጨዋታ እንዴት ነበር? ምንስ ይመስላል? የሚሉትን እያንዳንዱ ዝርዝር ጉዳዮች በተወሰነ መንገድ ለመቃኘት እንሞክራለን። ታዲያ ቀደም ብሎ የተደረገው 6 ሰዓት ላይ እንግሊዝን ከኖርዌይ ያገናኘው መርሃ ግብር ኖርዌዮች ገና በጨዋታው ጅማሬ በድሬፕ አማካኝነት ኳስን ከመረብ በማገናኘት መሪ መሆን ችለው ነበር። ምንም እንኳን ጁድ ቤሊንግሃም ኋላ ላይ ቅስማቸውን የሚሰብር ጎል ቢያስቆጥርባቸው ማለት ነው። በውድድሩ አስደናቂ የነበሩት ኖርዌዮች ትናንትና በእንግሊዝ ግን ፍጻሜያቸው ሳያምር በሀዘን እንዲቋጭ ሆኗል። ጁድ ቤሊንግሃም ደግሞ መሪ ተዋናዩ ሆኖ ነው ያመራው። በዚህ ዓለም ዋንጫ እጅጉን የተለየው ጆዲ ቤሊንግሃም በአለፉት ጨዋታዎች 5 ጎሎችን እንዲሁም 1 ለግብ የሚሆን ኳስ በማመቻቸት በ6 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። እንግሊዝ ብሔራዊ ቡድን ክሮኤሺያን 4-2 ባሸነፈችበት ጨዋታ ላይ ራሽፎርድ ጎል ካስቆጠረ በኋላ ማንም ተጫዋች እስካሁን ድረስ የእንግሊዝ ቆይታ ላይ ከቤሊንግሃም አሊያም ከሃሪኬን ውጪ ኳስን ከመረብ ያገናኘ የለም። ሁለቱ ናቸው የተቀሩትን የእንግሊዝ የድል ግቦች ማስቆጠር የቻሉት። ከሁለቱ ውጪ እስካሁን ድረስ እንዳልኳችሁ በክሮኤሺያ ላይ ራሽፎርድ ገና በመጀመሪያው ጨዋታ ካስቆጠራት ጎል ውጪ ማንም ተጫዋች ሳይቀላቀላቸው ሁለቱም እንደ ጎመሩ ቀጥለዋል። በትላንትናው ጨዋታ ላይም ሃሪኬን ጎል አስቆጥሮ ከጨዋታ ውጪ በሚል ነበር የተሻረው። ታዲያ ጁድ ቤሊንግሃም 45ኛ ደቂቃ ላይ ነበር ቡድኑን ወደ አቻነት ያመጣች ውጤት ማስቆጠር የቻለው። ከዛ በኋላ በተጨመረው ጭማሪ 93ኛ ደቂቃ ላይ ኳስን ክብር በማገናኘት ቡድኑን ወደ ቀጣይ ዙር ማሻገር የምትችል ውጤት መያዝ ችሏል ማለት ነው። ቀላል የሚባል ፍልሚያ አልነበረም። ሁለቱም ቡድኖች ተመጣጣኝ የነበረ ለአስጨራሽ ፉክክር ነበር ያደረጉት። 13 የጎል ሙከራዎችን ኖርዌይ ስታደርግ እንግሊዝ ማድረግ የቻለችው 14 ነበረ። ምንም እንኳን የኳስ ቁጥጥር በላይነት እንግሊዝ በተወሰነ መንገድ 53 በመቶውን ይዛ ብትበልጥም የዋዛ እንዳልነበሩ ኖርዌዮች ግን በጨዋታው በእያንዳንዱ እንቅስቃሴዎች ስንመለከት ነበር ያመሸነው። ቱሄልም ከጨዋታው መጠናቀቅ በኋላ በማሸነፋችን ደስተኛ ብሆንም በቡድኔ ግን ደስተኛ አይደለሁም። ምክንያቱም ወደ ቀጣይ ዙር ማለፍ ያስደስታል። ሆኖም ግን ያለፍንበት መንገድ ግን አሳማኝ ብቃት አሳይተን አይደለም። በዚህም ደግሞ በተጫዋቾቼ ላይ ደስተኛ እንዳልሆን አድርጎኛል። የሚጠበቅብንን ነገር ማድረግ ነበረብን። ያንን ባለማድረጋችን ግን ልንናደድ ልንቆጭ ይገባል ሲል ቱሄል ከጨዋታው በኋላ ተናግሯል። ብዙ ነገሮች የነበሩበት ከ18 በላይ ጥፋቶች የተሰሩበት ሆኖም ግን አንድ ቢጫ ካርድ ብቻ በተመዘዘበት ጨዋታ ላይ ሁለቱም ቡድኖች በተወሰነ መንገድ የዳኝነት ጥያቄዎችን አንስተዋል። ኤርሊንግ ብራውት ሃላንድም
ራሽፎርድም ከጨዋታው መጠናቀቅ በኋላ እንዲሁም ኦዴጋርድም ስሜታዊ ሆነው የተመለከትናቸው ሲሆን በተጠየቀላቸውም ጋዜጣዊ መግለጫ ከዚህ ተሻሽለው እንደሚቀርቡ አሁን ዘንድሮ ሰርፕራይዝ ያደረገው ቡድን ከጊዜ ወደ ጊዜ ደግሞ ልምዶችን እያገኘ ሲመጣ የበለጠ ጠንካራ እንደሚሆን በማሳወቅ በውድድሩ የነበራቸውን ቆይታ ተሰናብተዋል ማለት ነው። ታዲያ በዚሁ ጨዋታ ላይ ሊነሳ ይገባል ብዬ የማስባቸው ነገሮች ደግሞ የእንግሊዝ ጠቅላይ ሚኒስትር ያነሱት አንድ ጉዳይ ነበረ። እሱ ምንድነው? ጁላይ 19 ማለትም የዓለም ዋንጫ ፍጻሜ የሚደረግባት ዕለት እንግሊዝ ምናልባት ሻምፒዮን የምትሆንባቸው ከሆነ ከዚህ በኋላ ያ ቀን የሀገሪቱ ብሔራዊ በዓል እንደሚሆን ወስነዋል። ታዲያ እንግሊዞች ምንም እንኳን ከዚህ ቀደም አሸንፈው ጀርመንን 4-2 ሻምፒዮን መሆናቸው ይታወቃል። ባለፉት ጊዜያቶች ግን ለ10 ጊዜ የትናንትናውን ጨምሮ ለ11ኛ ጊዜ በሩብ ፍጻሜው መድረክ በዓለም ዋንጫ የበቁ ቢሆንም ወደ ቀጣዩ ዙር ግን መሻገር የቻሉባቸው አጋጣሚዎች 3 ብቻ ነበር። የትናንትናውን ሲጨምር 4 ሆኗል ማለት ነው። ከዛ በተረፈ በሰባቱ ወደ ሀገራቸው የተመለሰባቸው አጋጣሚ ነበር። ያንን ተሻግረው አሁን ላይ በግማሽ ፍጻሜው ከአርጀንቲና ጋር ተፋጠዋል። ምናልባት እሱን አሸንፈው ለፍጻሜው መብቃት የሚችሉ ከሆነና ሻምፒዮን መሆን የሚችሉ ከሆነ ያቺ ዕለት ከዚህ በኋላ የእንግሊዝ ብሔራዊ ዕለት ሆና ታስባ እንደምትሆን ነው የተናገሩት ማለት ነው። ታዲያ እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድነው? ጨዋታውን እንዴት ተመለከታችሁት? ሀሳብና አስተያየታችሁን አጋሩን። ከመሸጋገሪያ በኋላ ተመልሰን ስንገናኝ በቀጥታ የአርጀንቲናና የስዊዘርላንድ ጨዋታ እንዴት ነበር የሚሉትን እና ሌሎች ዝርዝር ጉዳዮችን ይዘን እንመለሳለን። አብራችሁን ቆዩ። ተመልሰናል። እጅግ ብዙ ድራማ የነበረው ሌላኛው የሌሊት 10 ሰዓት መርሃ ግብር ነበር። አርጀንቲናን ከስዊዘርላንድ ያገናኘው ወሳኝ ፍልሚያ እጅግ ድንቅ ፍቃትን እጅግ ድንቅ ፉክክርን አሳይተውን ፍጻሜውን አግኝተዋል። ገና በጨዋታው ጅማሬ ነበር ማካሊስተር አርጀንቲናን ቀዳሚ የምታደርገውን ጎል ማስቆጠር የቻለው። ለዚህ ጎል መገኘት ደግሞ የጎሉን አመቻችቶ ያቀበለው ሊዮኔል አንድሬስ ሜሲ ነው። በውድድሩም ያደረጋቸውን የአሲስት መጠኖች ከፍ በማድረግ በአጠቃላይ በውድድሩ 10ኛ የግብ ተሳትፎ እንዲሆን አስችሏል። 8 ጎሎችን ያስቆጠረው ሊዮ ሜሲ በትላንትናው ዕለት ደግሞ አንድ ኳስ አመቻችቶ ማቀበሉን ተከትሎ ሁለተኛ አሲስት ሆኖ ተመዝግቦለታል። ታዲያ በዓለም ዋንጫው ታሪክም 10ኛው አሲስቱ ሆኖ የተመዘገበው በአጠቃላይ ባደረጋቸውም የዓለም ዋንጫ 32 ጨዋታዎች 31ኛ የግብ ተሳትፎ ነው ማለት ነው በትላንትናው ዕለት ማከናወን የቻለው። እጅግ ለየት ያለው አስደናቂው ሊዮ ሜሲ በጨዋታው ላይም ትላንትና እንዲሁ ድንቅ ሆኖ ያመሸበት አጋጣሚ ነበር። ታዲያ ለማካሊስተር ያችን ድንቅ ኳስ አመቻችቶ በማቀበል ቡድኑ ገና በ10ኛ ደቂቃ መሪ እንዲሆን አስችሎ ነበር። ከዛ በኋላም ስዊዘርላንዶች በተደጋጋሚ ጫና ፈጥረው በ67ኛ ደቂቃ ላይ በኒዶዬ አማካኝነት ኳስን ከመረብ በማገናኘት ጨዋታውን ወደ አቻ ውጤት ማምጣት ችለው ነበረ። ምንም እንኳን ጫና ላይ ያልነበሩ ስዊዘርላንዶች በተወሰነ መንገድ አርጀንቲናን ለማስጨነቅ እየሞከሩበት በነበረበት አጋጣሚ ኢምቦሎ 72ኛ ደቂቃ ላይ በሁለተኛ ቢጫ ካርድ በቀጥታ በቀይ ካርድ ተሰናብቷል። ቀደም ብሎ ብዙ ጭቅጭቆች የተነሱበት ውሳኔ ነበር። ይሄ ምንም እንኳን ፊፋ ቀደም ብሎ አሳውቆ ቢሆንም ከዘመናዊ እግር ኳስ ወይ ደግሞ ቅርብ ጊዜ ከተመለከትናቸው የዳኝነት ጥያቄዎች ጋር የተወሰነ ልዩነቶችን የሚፈጥር በተለይ ደግሞ የቫር ጣልቃ ገብነትን በአዲስ መንገድ አሻሽሎ ያመጣበት አጋጣሚ ስለነበር ብዙዎች ላይ ግርታን የፈጠረ ነበረ። የመጀመሪያ ፓራዴሽ ላይ ነበር ጥፋቱ የተሰራው። ታዲያ ዳይቭ አርጋሃል በሚል ነው ዳኛው ለፓራዴሽ ነበር ቢጫ ካርዱን መጀመሪያ ሰጥተው የነበሩት ኢምቦሎ ላይ ጥፋት ሰርተሃል በሚል። ታዲያ ቫር ግን በውሳኔው ላይ ጣልቃ ገብቶ ፓራዴሽ ምንም አይነት ጥፋት እንዳልሰራ ኢምቦሎ ግን ሆን ብሎ ቅጣት ለማሰጠት እንዲሁም ደግሞ ፓራዴሽን ቢጫ ለማሰጠት የፈጠረው ዳይቭ ነው በሚል ሁለተኛ ቢጫ ካርድ እንዲመዘዝበት ሆኗል ማለት ነው። ቀደም ብሎ ቢጫ ካርድን ተመልክቶ ነበር። ከዛም በሁለተኛ ቢጫ ካርድ በቀይ ካርዱ ተሰናብቷል። ሙራሽ ያኪን እንዲሁም የስዊዘርላንድ ብሔራዊ ቡድኑ ተጫዋች ይህንን አሰልጣኝ ሙራሽ ያኪን ይህንን ህግ ማን ነው ያወጣው? ለምንስ እንደወጣ ሊገባኝ አልቻለም። ያው አንዴ ወጥቷል፣ ህጉ ሊቀየር አይችልም። ያቺ ቀይ ካርድ ባትኖር ነው ግን አርጀንቲናን ደህና አድርገን እንወጋት ነበረ ሲሉ ተናግሯል። ያው ከጨዋታ በፊት በጣም ሲፎክሩ ነበረ። የአርጀንቲናን ደካማ ጎን አውቀናል፣ በዛ ደካማ ጎን ገብተን እንቀጣቸዋለን ብለው ሲዝቱ ሲፎክሩ ነበረ። ያ ግን በትናንትናው ጨዋታ አልሰራላቸውም። ቀይ ካርዱን ሰበብ በማድረግ ግን ያንን ያሰቡትን እቅድ እንዳላሳኩ ነው የተናገሩት ማለት ነው። ያው ወደ ጨዋታው ስመለስላችሁ ከቀይ ካርዱ በኋላ ጨዋታው መደበኛ ደቂቃ 1-1 ነበር የተጠናቀቀው። እጅግ ለአስጨራሽ ፉክክር ነበር የነበረው። አርጀንቲና እንዲሁ ውጤቱ 3-1 ሰላለም ብቻ በ3-1 አሸንፋለች ወይም ደግሞ ፍጹም የበላይነት ወስዳ ነበር ብሎ ማንሳት ይከብዳል። 59% የኳስ ቁጥጥር የበላይነት ነበራት። 23 ኳሶችን ሞክራለች፣ ግን ኢላማቸው መጠበቅ የቻሉ 7ቱ ነበሩ። በአንጻሩ ስዊዘርላንዶችም እንደዚሁ ለጎል የቀረቡ ምንላቸው 13 የጎል ሙከራዎችን አድርገው 5ቱ አደገኛ የሚባሉ ኳሶች ነበሩ። ምስጋና ለማርቲኔዝ ይሁንና በርካታ ኳሶች መክነዋል ማለት
ማለት ነው። ሌላኛው ጨዋታው መደበኛው 1-1 እንዲጠናቀቅ ሆኖ ነበረ። ከዛም ተጨመረ ጭማሪ ደቂቃ ላይ ጁሊያን አልቫሬዝ የተለመደውን አስደናቂ ጎሉን በማስቆጠር ቡድኑን ዳግም ወደ መሪነት መለሰ። ታዲያ የበሰበሰ ዝናብ አይፈራም ብለው በሙሉ ኃይላቸው ሲያጠቁ የከረሙት ስዊዘርላንዶች በጨዋታ ላይ አቻም ተረጋቸው ሁለተኛ ጎል አተው በመጨረሻ ላይ ደግሞ የበለጠ ዋጋ ያስከፈለቻቸውን ቅስማቸውን የሰበረች ጎል ላውታሮ ማርቲኔዝ ተቀይሮ የገባው አስደናቂ አጥቂ 120ኛው ደቂቃ ላይ ኳስን ከመረብ በማገናኘት አርጀንቲናን ወደ ቀጣይ ዙር ሲያሳለፉ ስዊዘርላንድን የፊፋው ፕሬዚዳንት ጆኒ ኢንፋንቲኖን ሀገር ወደ ሀገራቸው መመለስ ችለዋል ማለት ነው። ታዲያ ከጨዋታው በፊት ከዳኝነት ጋር በተያያዙ ብዙ ጥያቄዎች ሲነሱበት የነበረው መርሃ ግብር በሙሉ ፖርቹጋላውያን ዳኞች እንዲሁም ደግሞ በፊፋ ሀገር ፕሬዚዳንት የጆኒ ኢንፋንቲኖ ሀገር ስዊዘርላንድ ሽንፈት ፍጻሜውን አግኝቷል ማለት ነው። ታዲያ ጨዋታ ውጤቱን ተከትሎ እንግሊዝ ከአርጀንቲና በሩብ ፍጻሜው በዕለተ ሮብ እንደሚገናኙ አስታውቃል። ያው ስፔን ከፈረንሳይ ቀደም ብሎ ማክሰኞ የግማሽ ፍጻሜው ጨዋታ እንደሚከናወን ይጠበቃል ማለት ነው። እስካሁን ታዲያ በዓለም ዋንጫው አጠቃላይ 100 ጨዋታዎችን ተመልክተናል። ቀሪ 4 ጨዋታዎች አሉ። እነዚህ ጨዋታዎች ምን ይመስላሉ? ያለፉትን 100 ጨዋታዎች እንዴት ተመለከታችሁት? ሀሳብና ሴታችሁን እስካሁን ድረስ የተመለከታችሁን ዓለም ዋንጫ ምን ይመስል ነበር የሚለውን ከ10 ሬት እንድታደርጉ ኮሜንት ላይ ጋብዛችኋለሁ። አሁንም ቆይታችሁ ይቀጥል። ያደመጣችሁት የሚገኘው ገበያ ስፖርት ነው። ከመሸጋገሪያ በኋላ ደግሞ ተመልሰን ስንገናኝ አንድ ህይወቱ ያለፈ ተጫዋች አለ። በዓለም ዋንጫ የተመለከትነው በዓለም ዋንጫ ያደነቅነው ተጫዋች አለ። ያ ተጫዋች ታዲያ በድንገት ህልፈቱ ተሰምቷል። እንዴት ነው ማን ነው የሚለውን ደግሞ በስፋት እንመለከታለን። አብራችሁን ቆዩ። ተመልሰናል። አሳዛኙን ዜና ደግሞ እንመልከት። የደቡብ አፍሪካው ኮከብና የማማሌ ሰንዳውሱ አማካኝ ጄደን አዳምስ ህይወቱ ማለፉ ተሰምቷል። የ25 ዓመቱ አስደናቂ ተጫዋች እዚህ ዓለም ዋንጫ ላይ ተመልክተነው ነበር። በደቡብ አፍሪካ ማሊያ 23 ቁጥር መለያ ለብሶ ነበር ሲጫወት የነበረው። በመሃል ሜዳው ላይ እጅግ አስደናቂ ብቃቱ እንዲሁም ደግሞ ወደ ኋላ ተመልሶ በሚጫወትባቸው መንገዶች ላይ አስደናቂ ነበረ። በሶስቱም የምድብ ጨዋታዎች ላይ በቋሚነት ተሰልፎ የተጫወተ ተጫዋች ነበር። እንዲሁም ደግሞ በጥሎ ማለፉ መርሃ ግብር ላይም እጅግ የጎላ ሚና ነበር ለሀገሩ ተወጥቶ የነበረው። ምንም እንኳን ሀገሩ ከዛኛው እርከን ባታልፍም ማለት ነው። ግን በአስደናቂ ሁኔታ ብዙዎች ሲያነሱት የነበረው ሆኖም ግን አሁን ላይ እየተሰሙ ባሉት መረጃዎች መካከል መልበሻ ክፍል ላይ ቡድኑ ወደ ቀጣይ ዙር ባለፈበት ዕለት ሁላ ሲደሰት የሱ ግን የተለየ ነበረ። እርግጥ ነው በዓለም ዋንጫው ቡድኑ የካምፕ ወቅት ወይም ደግሞ ስብስባቸው ልምምዶችን ያደረገበት በነበረበት ሰዓት ላይ የሀያቱ ህልፈት ተሰምቶ ነበረ። ምንም እንኳን በሀያቱ ህልፈት ሀዘኔታ ውስጥ ገብቶ ቢሆንም በዚህን ያህል ደረጃ ግን ጥልቅ የሆነ የጭንቀት ወይም ደግሞ የዲፕሬሽን የምንለው ሁኔታ ውስጥ ይገባል ብሎ ያስብ አልነበረም። ያው ቡድኑ እንደ ቡድን በሚያደርጋቸው ልምምዶች ላይ የነበረው ተሳትፎ እጅግ አስደናቂ ነበረ። ተሰልፎም ተጫውቶ አስደናቂ ብቃቱን አሳይቶ ነበር። ይሁን እንጂ ቡድኑ በሚደሰትባቸው ሰዓቶች ላይ ሁሉ ከመደሰት ይልቅ ተቆጥቦ ብቻውን ሲቀመጥ ነበር ማመልሻ ክፍል። ታዲያ ይህንን ነገር ብዙ ያላስተዋሉት ቡድኖቹ ትናንትና ህልፈቱ ከተሰማ በኋላ ምናልባት የዚህ ዲፕሬሽን ውጤት ይሆናል የሚሉ ግምቶቻቸውን አስቀምጠዋል። ታዲያ አዳምስ በቅርቡ ከደቡብ አፍሪካ ብሔራዊ ቡድን ጋር በዓለም ዋንጫ እንዲሁም ደግሞ በማማሊ ሰንዳውስ ሻምፒዮንስ ሊግ ምንም እንኳን ጨዋታው በአስፋር የበላይነት ተጠናቆ በነበረባቸው ሂደቶች ላይ ከአስፋር ጋር በነበረው ምናልባት የአፍሪካ ሻምፒዮንስ ሊግ የፍጻሜን ጨዋታ ከተመለከታችሁት በተለይ ደግሞ የመልሱ ጨዋታ ላይ እጅግ አስደናቂ ብቃቱን አሳይቶ የነበረ ተጫዋች ነበረ። ታዲያ ከ2 ሳምንት በፊት ሀያቱን በሞት ያጣው ይህ ሰው የነበረበት ጭንቀት፣ የበለጠ የብቸኝነት ስሜት እንዲሁም ደግሞ የዲፕሬሽን አጋጣሚዎች ህይወቱን እንዲያሳልፍ አድርጎታል ማለት ነው። ምናልባት በዚሁ አጋጣሚ ብዙዎቻችን እንደ ቀልድ የምናያቸው ነገሮች አሉ። በተለይ ዲፕሬሽን የሚባለው ነገር ቀልድ አይደለም። ብዙ ጊዜ ይሄ በዓለም ላይ ቁጥሮቹን ስንመለከት እጅግ አስደንጋጭ የሆኑ ሁኔታዎች ናሉት። ምክንያቱም በደቂቃ ቢያንስ 1.4 ማለት በየ44 ሰከንዱ አንድ ሰው እንደሚሞት ማለት ነው በዚህ በዲፕሬሽን። በሰዓት 83 ሰው፣ በቀን ደግሞ ከ1900 እስከ 90 ሰው ድረስ ሊደርስ እንደሚችል ነው ቁጥሮች የሚያሳዩት። በአመት ከ720 ሺህ እስከ 727 ሺህ ድረስ ብዙ ሰዎች ማለት በምንችልባቸው ደረጃ ህይወታቸውን የሚያጡ ነው የሚሆነው ማለት ነው በዲፕሬሽን። አሁን በርካታ ጉዳዮች አሉ። በእርግጥ ከዚህ ተጫዋች ጋር ተያይዘው እየተነሱ ያሉ ጉዳዮች ራሱን አጥፍቶ ነው የሚለው አሉ። ግን መንስኤው ዲፕሬሽን እንደሆነ ነው እየተገለጸ የሚገኘው። ታዲያ የዲፕሬሽን መንስኤዎች ደግሞ ምንድን ናቸው ካልን በጥናት መሰረት እንደተረጋገጠው የአእምሮ ጤና ችግሮች፣ አላስፈላጊ የሆኑ ፍላጎቶችን ማብዛት፣ የገንዘብ ጫና፣ ሱስ ወይም ደግሞ አደንዛዥ እጾች፣ በፍቅር መጎዳት አሊያም ደግሞ የተለያዩ የግንኙነት ችግሮች፣ የስነ ልቦና ጉዳቶች፣ የቤተሰብ ችግር እንዲሁም ደግሞ ጫና። የቤተሰብ ጫና ሲኖር ብዙ ጊዜ
እንዲህ ያሉ በርካታ አጋጣሚዎች ለዲፕሬሽን ተጋላጭ ያደርጋሉ። በጥናቱ መሰረት ታዲያ በዓለማችን 280 ሚሊዮን የሚሆኑ ሰዎች በድብርት ተጠቅተዋል አሁን ላይ ባለው ሂደትና በድብርት የተጠቃ ምናልባት ጓደኛ ካላችሁ እናንተም አጠገባቸው እንድትሆኑ እንዲሁም ደግሞ በድብርት የተጠቃችሁ ራሳችሁ ከሆናችሁ እናንተም በቻላችሁት አቅም የስነ-ልቦና አማካሪ ጋር በመሄድ እንዲሁም ደግሞ ሰው በተሰበሰበበት ቦታ በየሃይማኖታችሁም ስፒሪቹዋል በሆኑ መንገዶች ብታሳልፉ ከእንደዚህ አይነት ነገር ለምታልፉ ይሆናልና ገበያ ስፖርትን በዚህ አጋጣሚ ብቻችሁን አይደላችሁም ብለን ለማስተላለፍ እንወዳለንና እንደዚህ ያለው የዲፕሬሽን ሁኔታዎች ሲሰሙ ብዙ ጊዜ አሳዛኝ አጋጣሚዎች ናቸው። ታዲያ ታይለር አዳምስ በ25 ዓመቱ ከዚህ ዓለም በዚህ በተጠቀሰው ምክንያት መሰረት ህይወቱ ማለፍ ችሏል። እርግጥ ነው የሀገሪቱ ፖሊስ ተጨማሪ ምርመራዎችን አድርጎ ዝርዝር ጉዳዮችን ለህብረተሰቡ ይፋ እንደሚያደርግ አስታውቋል። ታዲያ ያ እስከሚሆን ድረስ ግን አሁን ላይ የቡድኑም ያኔ በመልበሻ ክፍል የነበሩ ዝምታን የተሞላባቸው ተንቀሳቃሽ ቪዲዮዎች ሲወጡ ነበረ። እሱም ብቻ አይደለም ከዛ በኋላ ቡድኑ እሱ ወደ ሀገሩ ከተመለሰበት በኋላ በነበረውም የራት ፕሮግራም ላይ የነበራቸውን ስሜቶች ብዙዎች ካለፈ በኋላ ነገሮች ይገጣጠሙላቸዋልና ያንን በማንሳት አሁን ላይ ባለው ሂደት እንደዚህ እንደሆነ ተነግሯል ማለት ነው። ታዲያ እኛም ለሟቹን በዚህ አጋጣሚ ነፍስ ይማር ለማለት እንወዳለን። ስታደምጡት የቆያችሁት የሐምሌ 5 የእሁድ ማለዳ ስፖርታዊ መረጃዎችን ነበረ። ሮቤል አብርሃም ወደ እናንተ አደረስኩላችሁ። ቀሪ የገበያ ስፖርት መርሃ ግብሮቻችን ይቀጥላሉ። በከሰዓት ትንታኔያችን እንዲሁም ደግሞ በአመሻሽ መሰናዷችን ተመልሰን እንገናኛለን። መልካም ቀን። Shaka!